ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር ከፍትህ ሚኒስቴርና ከፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ጋር በመተባበር ደህንነቱ የተጠበቀ ድንበር ተሻጋሪና ዜጋ ተኮር አገልግሎቶችን ለመስጠት የሚያስችል ቴሌሳይን የተሰኘ ብሔራዊ የዲጂታል ፊርማ አገልግሎትን በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ቴሌሳይን የተሰኘው አገልግሎት ከመንግስት ተቋማት ጋር የሚደረጉ ግንኙነቶችን በዲጂታል መንገድ በማሳለጥ ለዜጎች አስተማማኝ፣ ተደራሽ፣ ግልጽና ቀልጣፋ አገልግሎትን ለመስጠት የሚያስችል መሆኑን ገልጸዋል። ቴሌ ሳይን ተቋማትን ሞደርናይዝ ያደርጋል፣ ምንም ጥርጥር የሌለው ማለት ነው። በቀላሉ ለዜጎች ተደራሽ አገልግሎት እንዲሰጡ ያደርጋል፣ ኢፊሽንት እንዲሆኑ ያደርጋል። እንደዚሁም ለዜጎች የምንሰጠው አገልግሎት ይሄም አካታችነቱ ብቻ ሳይሆን ደግሞ ትራንስፓረንት የሆነ አገልግሎት እንድንሰጥ በሰፊው ካሉበት ሆኖ መገልገል እንዲችሉ አንድ አገልግሎት ለማግኘት ውጭ ጉዳይ ሄዳችሁ የሚቀጥለውን ምዕራፍ የምትቀጥሉት ምናልባት ፍትህ ሚኒስቴር ሊሆን ይችላል። እንደዛ መሄድም ሳይጠበቅባችሁ እነዚህ ተቋማት ደግሞ ኢንተግሬትድ መሆናቸው ደግሞ ሌላ ትልቅ የምስራች ነው። የዲጂታል ፊርማ አገልግሎቱ የዲጂታል ኢትዮጵያ ግስጋሴን ለማፋጠን እየተከናወኑ ያሉ ተግባራትን የሚያቀላጥፍና ትርጉም ያለው ለውጥ ለማምጣት ትልቅ ሚና የሚጫወት መሆኑንም ገልጸዋል። አገልግሎቱ በሀገር ውስጥ የተገደበ ብቻ ሳይሆን ድንበር ተሻጋሪ አገልግሎቶችን ለመስጠት የሚያስችል መደላደል የተፈጠረበት መሆኑንም አመልክተዋል። በርካታ ተቋማት ይህንን በየቀኑ አገልግሎት ይፈልጋሉ። ይህን ለማግኘት ምን ማድረግ አለባቸው? መሄድ አለባቸው። ዜጎች መሄዳቸው ብቻ አይደለም፣ ተቋማትም ተደራሽ ለመሆን ደግሞ ማስፋፋት ይጠበቅባቸዋል። ለምሳሌ በተለይ በውጭ ሀገር ኤምባሲዎቻችን ባሉበት ብቻ ወይም ወደዛ በመሄድ ብቻ ሰርቪስ ያገኙ የነበሩ ዜጎቻችን አሁን ላይ ግን እንደዛ ማድረግ አይጠበቅባቸው ማለት። የኢትዮጵያን ዲጂታል ትራንስፎርሜሽን ያፋጥናል ስንል በዋናነት ዲጂታል ገቨርንመንትን ዲጂታል ፈርስት ይላል። ሞባይልን ተጠቅመን በቀላሉ አገልግሎቶችን እንድንሰጥ ተደራሽ እንድንሆን እሱን እውን ያደረግንበት ቀን ነው ቴሌሳይን ማለት ነው። በመድረኩ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ ባደረጉት ንግግር የውክልናና የሰነድ ማረጋገጫ ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ የጎላ መሆኑን ገልጸው አገልግሎቱ ዜጋ ተኮር የመንግስት አገልግሎትን ለመስጠት የሚያስችል አሰራርና ስርዓትን ለመፍጠርና አገልግሎትን ለማቀላጠፍ ጉልህ ሚና ይጫወታል ብለዋል። የዲጂታል ፊርማ አገልግሎቱ በዲጂታል የተሳሰረ በመሆኑ ሊከሰቱ የሚችሉ መጭበርበሮችን የሚያስቀር መሆኑንም ተናግረዋል። በኢኮኖሚም በማህበራዊም እንደውም ደግሞ በህብረተሰቡ መካከል የሚደረገውን ግንኙነትን የሚያሳልጥ ነውና ይሄ አገልግሎት ስትራቴጂያዊ ጠቀሜታዎችም አሉት ማለት ነው። አንደኛው ዜጋ ተኮር ዲጂታል ስነ ምህዳር ያለው የመንግስት አገልግሎት አሰጣጥ ለዜጎች ምቹ፣ ተደራሽ እንዲሁም ደግሞ ፍትሃዊ እና ህጋዊ የሚሆን ስትራቴጂ ጠቀሜታ አለው። በዲጂታል አሰራር ውስጥ ከሰው ንክኪ ነፃ በማድረግ አሰራርን የሚያዘምን ቅልጥፍናን ወደ ሌላኛው ደረጃ የሚያሻግር ነው። እንዲሁም የቴክኖሎጂ የበላይነትና ብሔራዊ ደህንነትን የሚያረጋግጥ በፌክ በፎርጂድ ተገቢ ባልሆኑ ጉዳዮች የሚረጋገጠውን የሚያስቀር። የፍትህ ሚኒስትር ዴኤታ በላውን ይርጋ በበኩላቸው ቴሌሳይን የዲጂታል ፊርማ አገልግሎት ወደ ስራ መግባቱ ዜጎች የፍትህ ስርዓቱን ለማግኘት ከአንድ ቦታ ወደ አንድ ቦታ ሊያጋጥማቸው የሚችሉ መጉላላቶችን የሚቀንስ መሆኑን ገልጸው የፍትህ ስርዓቱ በቴክኖሎጂ እንዲደገፍ በማድረግ አስተማማኝ የፍትህ ስርዓት አገልግሎት እንዲፈጠር እንዲሁም በፍትህ ስርዓቱ የቴክኖሎጂ ልምምድ እንዲጨምር ያደርጋል ብለዋል። ቻችን በመላ ሀገሪቱ የሚገኙ ስለሆነ ወደ ፍትህ ሚኒስቴር መምጣት ሳያስፈልጋቸው ይህንን ሰርቪስ ባሉበት ሆነው እንዲያገኙ መደረጉ ለኛ ለነሱም በጣም ትልቅ ነገር ነው። ፕላስ ለፍትህ ስርዓቱም ትልቅ አቺቭመንት ነው። እንዲህ አይነት ሰርቪሶችን በቀላሉ ተደራሽ ማድረግ ስንችል አንደኛ መንግስት ያስቀመጠው የ2030 ስትራቴጂ አለ፣ ዲጂታላይዜሽን ማለት ነው። ሁለተኛ ጠበቆቻችን ሞር ከቴክኖሎጂ ጋር የሚገናኙ እንዳሉ ሆኖ ግን ብዙዎቹ በተለይ ነባር ጠበቆች ቴክኖሎጂ ትንሽ ራቅ የማለት ነገር አለ። የግድ ሆኖ ግን ስራው ሲጀመር ያው መጠቀም ጀመሩ ማለት ነው። ማህበረሰቡን ቴክኖሎጂ የመጠቀም ቴንደንሲውን የማለማመድ እንትንም አለው ይሄ ነገር። በትላንትናው ዕለት ይፋ የተደረገው የቴሌሳይን አገልግሎት የወረቀት አልባ አገልግሎትን ለመስጠት የሚያስችል በመሆኑ ተቋማት እርስ በርስ በመተሳሰር ቀልጣፋና አስተማማኝ አገልግሎትን ለመስጠት እንደሚያስችላቸውም የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር ሐሚድ ከኒሶ ተናግረዋል። ሙሉ በሙሉ በቅርብ ጊዜ የወረቀት አልባ አገልግሎት ለመስጠት በሚያስችል መልኩ በርካታ ስራዎች እየሰራን እንገኛለን። ከዛ ውስጥ በከፊል አሁን በቴሌሳይን አማካይነት ተገልጋይ ሳይቀርብ አገልግሎት ለመስጠት የሚያስችልን ደረጃ ላይ ደርሰናል። ተገልጋያችን ከዚህ በፊት ወደ ተቋማችን ቅርንጫፍ ፍለጋ ስንከራተት የነበረውን ጊዜውን፣ ገንዘቡን እንደዚሁም ደግሞ
በዚህ ውስጥ ከፍተኛ የሆኑ መጭበርበሮች የሚፈጠሩበት ሁኔታ አለና ይህንን ሁሉ የሚያስቀር ስርዓት በመሆኑ በእጅጉ እንደኛ ተቋም ከፍተኛ ደስታ ነው የተሰማን። አገልግሎቱ ከዓለም አቀፍ ሕጎች ጋር የተጣጣመ በመሆኑ በውጭ ሀገር የሚገኙ ዜጎች ጭምር ባሉበት ሆነው አገልግሎቱን ማግኘት የሚችሉበትን አሰራር የፈጠረ እንደሆነም ተመላክቷል።